ባለጌ ነው ማለት አለበት አለበለዚያ አያውቀውም ምን አለው አቢዱ አላህ ያጥፋሃለው ለቀራኸው የቁርአን አንቀጽ ማሟያ ነበረው አንተ ግን አጓደልከውና ትርጉሙን አበላሽኸው አለው ወንዶችን በጣም የሚያናድድ ነገር ካለ ሚስታቸው ኩራት ነው የመጀመሪያው ሱረቱ ኒሳ ቁጥር 43 ያ አዩሃ الذين آمنوا لا تقربوا الصلاة እና ወንድና ሴት መካከል ያለው ጋፕ ስፔሲፊካሊ 15 አመት ባይበልጥ ማክሲመም የሷ ወይስ የሱ የሷ አንተ ያመናችሁ ሰዎች ሆይ ሶላት ቦታ ላይ አትቅረቡ አትምጡ ይላል ባለጌ ነው ማለት አለበት አለበለዚያ አያውቀውም ዛሬ እናንተ የሆነ ሐሳብ አንሱ ያ ያነሳችሁት ሐሳብ ማስረጃ ኖራችሁ ሁላ ሊሆን ይችላል የምታወሩት ሰዎች ኢንተሌክቹዋል ዲቤት አይደለም የሚከፍቱት I respectfully disagree with your presentation እኔ ካንተ ጋራ በክብር ሐሳብን ቃወማለሁ የኔ ሐሳብ ብሎ አይደለም የሚያወራው ቀላቸው ምናምን ተው just conversation እንወያይ ተብሎ እንኳን ተሰብስበው ኢንተሌክቹዋል ዲቤት ሰዎች እብድ የሆነ ሐሳብ አላቸው ሰዎች ካበደው ሐሳብ ጋር ሁሉ አብረን እናብዳለን ማለት እኮ አይደለም ቢያንስ ግን ማንንም ምን ይበልላችሁ በህይወቴ ከነቢያቶች ታሪክ የተረዳሁት ነገር አንድ ምን እንደሆነ ታውቃላችሁ የገባኝ ነገር ማንንም ምንም አይነት ሐሳብ ቢያቀር መደመጥ አለበት እና ኖህ እኮ አዳምጧቸዋል አዳምጦ በነገራችን ላይ መልስ ይሰጣል ይኸውልህ ቀጥሎ ያለውን አያት መጥቶ ቃለ ያ ቀውሚ ለይሰ ቢ ደላለቱን ኖህ ምን አለ ኧረ እኔ ጥመት ምናምን የሚባል ነገር የለብኝም ተሳስታችኋል አለ ምሳሌ ፐብሊክ ፊገር የሆኑ ሰዎች ሲሰደቡ ማንንም ሲያንጓጥጣቸው ቋሻቸው ከዛ ያ ፐብሊክ ፊገር የሆነ ሰው መቶ ራሱን ዲፌንድ ሲያደርግ እንዴት ራስን ዲፌንድ ታደርጋለህ አንተ ክብርህማ አይደለም I know silence is the greatest weapon አምንበታለሁ ዝምታ በጣም ኃይለኛ የሆነ መሳሪያ እንደሆነ ይገባኛል ይሄ ኖህ የሚጠፋ ይመስላችኋል ግን አንዳንድ ጊዜ ባለጌ ነው ማለት አለበት አለበለዚያ አያውቀውም ኢብሊስ አንድ አቢድ ጋር ቀረበ ይላሉ ሰላምታ ከተለዋወጡ በኋላ አቢዱ ያ አላህን አምላኪው ሰውዬ ኢብሊስን ጠየቀው ቁርአን ቀርተሃል እንዴ ሲለው ወከይፈ ላ وهو كتاب الله عز وجل እንዴት ትጠይቀኛለህ ያላህ ቃል አይደለም እንዴ እሱ ያልተቀራ ምን ይቀራል እስቲ ከቀራው ቁርአን የተወሰነ አሰማኝ አለው አቢዱ ኢብሊስም መቅራት ጀመረ ቅድሚያ ከራሱ ነው ተዓውዝ ያረጋው አዑዙ ቢላሂ ሚነሽ ሸይጣኒር ረጂም يا أيها الذين آمنوا لا تقربوا الصلاة فتنفس قليلا تنش تنفاش وسدنا قتل فويل للمصلين زم على ይሄን ነው የቀራው አለው አዎ የቀራልኝ ይሄን ነው لا يكلف الله نفسا الا وسعها ነፍስን እንግዲህ አላህ አቅሟን እንጂ አያስገድዳትም አለው ምን አለው አቢዱ አላህ ያጥፋሃለው ለቀራው የቁርአን አንቀጽ ማሟያ ነበረው አንተ ግን አጓደልከውና ትርጉሙን አበላሽኸው አለው የመጀመሪያው ሱረቱ ኒሳ ቁጥር 43 ያ አዩሃ الذين آمنوا لا تقربوا الصلاة እናንተ ያመናችሁ ሰዎች ሆይ ሶላት ቦታ ላይ አትቅረቡ አትምጡ ይላል ምን ልናደርግ ነው ታዲያ መስጊድ ምን መጣውሽ ተመልከቱ ሲቋረጥ የሚያስከትለው ማዕና ግን በምን ሁኔታ ላይ ሆናችሁ ወአንቱም ሱካራ የሰከራችሁ ሆናችሁ حتى تعلموا ما تقولون ምትናገሩትን እስክታውቁ ድረስ ይላል አንድ የሰከረ ሰው በስካር መንፈስ ላይ ሆኖ መስጊድ ገብቼ ልስገድ ቢል አይፈቀድለትም ያ ከጌታው ጋር የሚጨርሰው የተውበት በር ነው ለጠጣው ኸምር ወደ ሰላት ለመምጣትና ለመስገድ የሚለውን ነገር እስኪያውቅ ድረስ በቤቱም ይሁን በመስጊድ ሰላት ቦታ ላይ መቅረብ የለበትም ነው ኢብሊስ እንዴት እንደቆረጠው እዩ ሁለተኛው ደግሞ ፈወይሉን ሊልሙሰሊን ፈወይሉን ወየውላቸው ወይም ወይል የሚባል ጀሃነም ተዘጋጀላቸው ለነማ ሊልሙሰሊን ለሰጋጆች ስለዚህ ሰግደ ጀሃነም ለመግባት ነው ልፋት ማለት ነው ግን ምን አይነት ሰጋጆች ቀጥሎ ነበር የሚብራራው በሳምንት አንድ ጊዜ በአመት ረመዳን የሚሰግዱ ያለምንም ሸሪዓዊ ዑዝር የሰላትን ወቅት ያወጡ ከሌላው ጋር ደርበው በቀዳ ሰበብ የሚሰግዱ ወይስ ማን الذين هم عن صلاتهم ساهون ከስግደታቸው ዘንጊዎች የሆኑት ብሎ ሊያብራራው ነበር እንዲህ በሚቆረጥበት ጊዜ ሐሳብ ይበተናል እኛም ዝም ብለን يضل من يشاء ويهدي من يشاء ሚለውን ቆንጥረን እናወጣና ራሱ ኮነ የሚያጠመው እኔ በምን ጥመቴ ነው ነገ ተመልሶ የሚከሰኝ እያን ሳይገባን ተቃውሞ ውስጥ አንግባ ምን ማለት ነው ሚለውን እንፈልግ አዎ አላህ የሚሻውን ያጠማል ማጥመምንም ማቅናትንም ወደ ራሱ መሺአ መውሰዱ ለባሮቹ ካለው እዝነት ነው ለምን ከተባለ ይሄ ስራ ለኛ ቢሰጠን ኖሮስ ማቅነትና ማጥመሙ ምንድን ነበር የምናደርገው ለዘመዶቻችን አድናቆት ለሚሰጡን ለምንወዳቸው ሂዳያውን እናከፋፍላለን ዘመዶቻችን ላልሆኑ ለሚቃወሙን ለጠላቶቻችን በላሉን እንሰጥና በዚህ መልክ ነበር ምንሰራው ፍትህ አንጠብቅም ወንድና ሴት መካከል ያለው ጋፕ ስፔሲፊካሊ 15 አመት ባይበልጥ ማክሲመም የሷ ወይስ የሱ የሷ ሬር ኬዝ ነው
እሷ እንደዚህ ይከሰት አይደለ ሬር ኬዝ ነው ሴቶች ታላቃቸው ማግባት ዲፎልት ነው ወንዶች ታላቃቸው ማግባት ግን ኤክሴፕሽናል ኬዝ ነው ዩዛሊ የአላህ መልእክተኛ ሁለቱንም አሳይተውና ሱብሃንአላህ በጣም ታላቅ ሴት አግብተዋል ታናሽ ሴትንም አግብተዋል ግን እሳቸው ናቸው ሁለቱንም እንዴት ሃንድል እንዳደረጉ ማለት ነው ኢንተረስቲንግሊ ግን ከናታችን ኸዲጃ የጠበቁትን ነገር ከናታችን አይሻ አልጠበቁም ረሱል ሰለላሁ ዐለይሂ ወሰለም ፐርፐዝፉልም ነበር እናታችን አይሻ ሁላችሁም እንደምታውቁት ረሱሉ ካለፉ ረጅም አመት በኋላ የኢስላም የእውቀት ምንጭ ሆነው ነው ያገለገሉት ብዙ ሰሃባ ነው ከሳቸው ስር የተማረው ብዙ ታቢዒ ነው ከሳቸው መድረሳ ግራጁዌት ያደረገ ወጣው በጣም ጮሌ ነበሩ እና በ9 አመት ከረሱል ሰለላሁ ዐለይሂ ወሰለም ጋር በነበራቸው የቆይታ ውስጥ ማለት ነው የሐፈዙት ሐዲስ ሁለተኛ ነው ከአባ ሁረይራ ቀጥሎ ብዙ እሱ ብቻ አይደለም ፈቂህም ነበሩ ማለት ሐዲስን ኢንተርፕሬት አድርገው የሚሰጡት ሙፍቲ ነበሩ እናታችን አይሻና ይሄን ፐርፐዝ አለ አላ ኩሊን ሌላኛው እዚህ ጋር የሚጠቀሰው ነገር አንድ ባል ሚስቱ የሞተችበት ወንድ ወጣት ሴትን ማግባት ይከለከላል ወይ ለምን ይከለከላል አንዳንድ ሰዎች ሱማ አግብታ ይፈታች ፈልጉ ያግባ እንጂ ምናም ብሎ ይሞግቷል ያ ትክክል አይደለም ረሱል ሰለላሁ ዐለይሂ ወሰለም ሳምፕል የሚያሳያል ብቻ የጄነሬሽን ጋፕ ያለው ያህል ጋብቻን እንትን እኔ አላበረታታም በተለይ በዚህ አሁን ንቃተ ህሊና ከፍ ያለ እንደ ልጅ እንደ ታናሽ ምናም መቁጠርና አታቂ ምናም አይነት ጭቅጭቅ ምናም እንዳያመጣ ጋፑ አበብ ቢል ጥሩ ነው ሼክ አብደላ አንድ ፎርሙላ ነገረውና ሼክ አብደላ ደስ መገናኛና የሳቸው እንትን ምን ይላሉ የወንዱ እድሜ ሲካፈል ለሁለት ሲደመር 6 አርጉታሉ ለምሳሌ 26 አመት ጎረምሳ ስንት አመቱ ነው ይል 27 ሲካፈል ለሁለት ብታረገው 13.5 14 ይመጣል ሲደመር 6 ብታረገው 20 አመት ያ እህቶች እኔ ምነግራችሁ አንድ ስለ ወንዶች የማቀው ነገር ከፈለጋችሁ ማለት ነው ወንዶችን በጣም የሚያናድድ ነገር ካለ ሚስታቸው ኩራት ነው ኩራት ሰዎችን አሳንሶ የመመልከት ሜንታሊቲ ነው በባህሪው አይደል ማንንም ወንድ በሚስቱ ዝቅ ተደርጎ እኔ እበልጣለሁ እኔ ትልቅ ነኝ እንዲባል አይፈልግም ሁላችንም እኮ እናውቃለን በአለም ላይ እኔን የሚበልጡ ሚሊዮኖች ወይ ቢሊዮኖች ሊኖሩ እንደሚችሉ አውቃለሁ እኮ ምንም አንድና ሁለት ያለው ግን በሚስት አይወራም ይሄ ነገር በውበታቸው ወይ በተክለ ቁመናቸው የተፈተኑ እህቶች ባይሆኑ ጥሩ ነው በኋላ ዋጋ ያስከፍላል በተለይ የወሰድክ ልታሳይ ምናምን አንዳንድ ሰዎች ካልቸራቸው ነው እንደዚህ አይነት አይ ቲንክ ሙስሊሙ ጋር ይሄ ነገር እንዳይኖር እመኛለሁ ግን በሰርጉም በስነ ስርዓቶቻችንም በኋላ በዝርዝር እናወራቸዋለን እነዛን ነገሮች ሜዳ ላይ በማስጣት የሰውን አፕሪሺዬሽን ማግኘት የሰውን አድናቆት ማግኘት በሚስት ቁንጅና ይሄ ሩጁላ አይደለም ሐቂቃ ወንድነት ኳሊቲም አይደለም አሪጃል እንደዛ ነው አይደል ሚስትህ ላንተ ናት ውበቷ ያንተ በቃ ሐቅህ ነው ለሌሎች የምትሰጠው ለሌሎች የምታጓጓበት የምታቆለጨልጭበት ነገር አይደለም እንደውም መሰተር ነው ያለበት ለማለት ነው ተማም ምናልባት ከውበት አካባቢ ተጨማሪ ነገሮች ልናነሳ እንችላለን ወንዶች